ሰበር ዜና ኤደርሰን ከአትላንታ ማንቸስተር ዩናይትድን መቀላቀሉ ተረጋግጧል። አያ በለው ማንቺዬ አልመሸም ገና ነው፣ እኛ እያስፈረምን ነው። ቪዲዮን ኮፒ ሊንክ አለ ከምሽቱ 6 ከነም ነው በተኛበት ኮፒ ሊንክ አድርጉ። ኤደርሰን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት የመጀመሪያ ፍራሚያችን ከቻሽ ብላለች። 40.5 እና 4.5 አዶን ሳለት 45 ትፈጃለች ተብሏል። እኛ ምን አገባን? ከኪሳችን ነው እንዴ? ምን አገባን? ማንቺ ነው የሚያስፈርመው። አባቴ አንተ ዝም ብለህ መደሰት ነው። ገና ነው ማንቺ። ቀጣይ ማን ይፈርም ንገረኝ አባቴ። የፈጠነ ይመችህ አራድዬ ልጅ። ራን መቼም ማንቸስተራውያን ንጉሳውያን ማንም አልቀደመኝም። እስቲ ኮፒ ሊንክ ይረገጥ 10,000 ኮፒ ሊንክ እናርገው ማለት ነው። ዓለም ዋንጫ ጀምሮ ነው ወይስ ሃንግ ነው? በሌሊት 6 ሰዓት ኤደርሰንን ከአትላንታ በ45 ሚሊዮን ሂር ዊ ጎ ተብሏል ማለት ነው። እንግዲህ ለ4 ዓመት ኮንትራት አስፈርመነዋል። እንግዲህ ይሄንን ዝውውር ከ4 ሳምንት በፊት ፊክስ እንዳደረግነው እንግዲህ ፋብሪዚዮ ሮማኖ እንግዲህ ዘግቦታል ማለት ነው። ኤደርሰን የመጀመሪያው የማንቸስተር ዩናይትድ ፈራሚ ሆኗል ማለት ነው። ቆንጅዬ ዝውውር ነው። ሌላ 2 ቶፕ ሚድፊልዶች ይቀሩናል ብዬ አስባለሁ። ማንቸስተራውያን ንጉሳውያን እንኳን ደስ አላችሁ። ላለው ኮፒ ሊንክ ሪፖስት ሼር እያደረጋችሁ ኮመንት ላይ ሐሳባችሁን ይመቻችሁ። ላይ የምናየው ነው። ግን ይሄኛው ዋና ሳይኒንግ ሊሆን ይሄ የኡጋርቴ ምትክ ነው። የኡጋርቴ የካሴሚሮን ምትክ ማስፈረም አለባችሁ። በተለይ ፕሪሚየር ሊግ ፕሩቭን የሆነ ኤሊየት አንደርሰንን ካገኛችሁ በጣም ያበደ ሳይኒንግ ነው። የማንቸ ደጋፊ ማለት አንድ የማድሪድ ሚድፊልደር ደግሞ ይታየኛል። በቃ ላርጋ ማድሪድ ጋር ቢዝነስ መስራት ወይ ቱሚኒ ወይ ካማቪንጋ ወይ ቫልቨርዴ አንዳቸው ደቅ ይላሉ። ይሄ ሮቴት እያደረገ ወይ በሜኑ በኩል ምናምን ከሁለት አንዱን እያጫወተ ምናምን ነገር መላመድ ያለበት ይመስለኛል። ወዲያውኑ ስታርቲንግ 11 ውስጥ መግባት ይቻል አይችል ገና እርግጠኛ የሆነ ነገር አለ። ምክንያቱም ይሁን ይሄን ሰው ያምጥተው ካሰሚሮን መተካት ካልቻለ ምታመጣው ደግሞ ገና ያልበሰለ ተጫዋች ከሆነ ተበላ። አመቱን ሙሉ ልትበላ ነው። ሚድፊልድ አሁንም ደካማ ነው። ሚድፊልድ ሪቢልድ እየተደረገ ከሆነ ደግሞ ቀጥታ መጥቶ ስክት ሚል አንድ ተጫዋችና እሱን የሚተካ ደግሞ ሌላ አንድ ተጫዋች ነው የሚያስፈልገው። ስለዛ የካሰሚሮ ሚቲክ ከተገኘ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ብታመጡ ያበደ ነው ብዬ ገምታለሁ። ይመቻችሁ። ዋናው ምናምን እንዳይመስል ይሄ ዋናው ምናምን ዝውውራችን እንዳይመስል ጀመረ ዩናይትድ ይላል ያራዳ። ይሄ ከመሃል ሜዳችን ተጫዋቾች መካከል ሶስተኛው አማራጫችን ይሄ ኡጋርቴ ምናምን እያልን የምንተቸው አይነት ተጫዋች በጥራት አመጣ ነው። ኡጋርቴ ምናምን ነው የማይነሳው ይሄ የማይገባው ተጫዋቻችን ማለት ነው። ግን እንዲገባ ነው የምናመጣው። ደግሞ አራት ውድድር ላይ ምናምን ስለምን ትሪብል ለማሳካት ነው ያለን ክለቦች ነና ያራዳ ትሪብል ለማሳካት ነው ያመጣ ነው ማለት ነው። እና ይሄ ሶስተኛ አማራጫችን ነው። ሶስተኛ ማለት ነው። ከመሃል ሜዳችን ሶስተኛው ነው። አሁን ቀጣይ ዋናውን ትመለከቱታላችሁ። የሚፈነደውን ዝውውር ፖል ፖግባ ሂሩጎ ምናምን አይነት ዝውውር አለ። እንደዚህ አይነት ዝውውር ማለት ነው በበፊቱ ወይ ደግሞ ዴክላን ራይስ ቱ አርሰናል ሂሩጎ ምናምን እንደዚህ አይነት የሚያስደነግጥ ዝውውር ገና እናሰማችኋለን። መሃለኛው ደግሞ ሌላ ምናምን ደግሞ የሆነ የሚያስደነግጥ ዝውውር ደግሞ ከሶስቱ አንዱን አምጥተናል። ስለዚህ ልጅ በጧቱ ጸዴ ነገር ተመልክተን መጠን በደንብ ማለት ነው እስካሁን ስናየው የነበረው ነገር ነበር። ይበልጥ አጠናክረን ነው ባሪፉ እንወራበታል። የአዲሱ አካውንታችን ስለሆነ ዩናይትዳውያን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ እቺን ጠቅ አድርጋችሁ ፎሎ እያደረጋችሁ ይመቻችሁ። እዚጋ ምን ያለ ዩናይትድ ፋሚሊ ሂር ዊ ጎ ኤደርሰን ወደ ዩናይትድ ሂር ዊ ጎ። አሁን መሽቷል። ይሄን ቪዲዮ ሰራ 6 ሰዓት ከ20 ይላል እና ቪዲዮን ኮፒ ሊንክ ሪፖስት ላይ ካርጉና አዳርሱታ። ይሄን ዜና ጀምረነዋል ብለን ከአትላንታ የ26 ዓመቱን ኤደርሰን ማንቸስተር ዩናይትድ ተስማምቷል ለማስፈረም። ፋሚሊ ይሄ ብቻ በቂ አይደለም። በዛ አማካኝ 2-3 ያስፈልጋል ብዬ አስባለሁ። ላይቷ በመሃል ችግር አለባት፣ ምን እንደሆነ አላውቅም። ግን ኤደርሰን በጣም ወሳኝ ነው። ከዋጋውም አንጻር በጣም አሪፍ ነው። እንደምታውቁት 100 ምናምን 200 ነው አማካኝ አሁን በጣም በዝቷል። ስለዚህ 2-3 ስለሆነ ማስፈረም ያለባቸው። ኤደርሰን በጣም አሪፍ ተጫዋች ነው፣ ግን ይህ ጅማሮ ነው። እውነት በጣም ደስ ብሎኛል። ልጅ ይመቸኛል፣ በጣም ነበር ደስ የሚለኝ፣ ግን በቂ አይደለም። አሁን ዩናይትድ የመጀመሪያውን ዝውውር ደግሞም ከዓለም ዋንጫው ስላልተመረጠ ለብሔራዊ ቡድን በፕሪሲዝን ቶሎ ካሪክ ያገኘዋል። ግን አንድ ተጫዋች አሁን ደግሞ ወደ ዌስትሃም ፊቱን ያዞራል ብዬ አስባለሁ ያንን ለማስፈረም። ይሄ ግን በጣም አሪፍ ተጫዋች ነው።
ዩናይትድ ፋሚሊ ስለ ኤደርሰን የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ እንዳልኳችሁ አደራ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። አረ ፍጥነት ዩናይትድ። ማንቸስተር ዩናይትዶች እንግዲህ ለረጅም ጊዜ ሲፈልጉት የነበረውን የአትላንታውን ሚድፊልደር ኤደርሰንን በ45 ሚሊዮን ዩሮ አስፈርመዋል። ሂር ዊ ጎም ተብሏል። የዚህ ተጫዋች ሌላኛው ፈላጊ ሊቨርፑል ነበረ። ነገር ግን ሊቨርፑሎች ገፍተው አልሄዱበትም። በመጨረሻም ማንቸስተር ዩናይትድን ተቀላቅሏል። ኤደርሰን ለማይክል ካሪክ የመጀመሪያው ፊርማ ይሆናል። እንግዲህ ማንቸስተር ዩናይትዶች ለረጅም ጊዜ ሚድፊልዱ ላይ ሲቸገሩ ቆይቷል። በመጨረሻም ይሄ ልጅ ግን የማንቸስተር ዩናይትድን የመሀል ክፍል ቦታ ችግር ይቀርፋል ተብሎ ስለታመነበት በ45 ሚሊዮን ዩሮ እየመጣ ይገኛል። ኤደርሰን ብራዚሊያን ድንቅ የሚድፊልድ ተጫዋች ነው። ብዙ ፈላጊዎች ነበሩት። ነገር ግን ወደ ማንቸስተር እንደሚያመራ ብዙዎቻችን እናቅ ነበር። በመጨረሻም ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። አረ ትርፌ ለቀጣይ ዓመት ስራችሁን ጀምራችኋል። ኦኬ እያየን ያለ ነው። ኦኬ አይ ይኸው ፋብሪዚዮ ነው፣ እኔ አይደለሁም። ፋብሪዚዮ ነው። ሳንታ ተመልሷል። ጠቅል ያደረገን ነው። ኧረ በስመ አብ ወልድ። ሌላ አማራጭ የለም። ኧረ በስመ አብ። አንድሬ ኦናና ወደ ማንቸስተር ዩናይትድ ተመልሷል። የአርሰናል ደጋፊዎች በሆነ ሙጠምጢም እንዲመለስ አድርገውት እንጂ የሚመለስ ተጫዋች አልነበረም። ይሄ እኮ ዜና ሳይሆን የያዘን መግለጫ ነው ለኛ። እንዴ የሰሞኑ ደስታዬ ላይ ነው ውሃ የቸለስ። አድቡ እንጂ እናንተ በኦናና አትቀልዱብን። የምር ነው የምናደደው በቃ። አንድሬ ኦናና ወደ ማንቸስተር ዩናይትድ ተመልሷል። ሰዩስ ወረጋት ሰይ ወላሂ ብሮ ሰይ ወላሂ። ሙስሊሞች ምን ታላችሁ? አውዙ ቢላሂ ሚነ ሸይጣኒ ረጂም በሉ። ኦርቶዶክስ ምን እየጠበቅ ነው? አማተብ እንጂ አማተብ። ሸይጣኑ መጣቆ ሸይጣኑ። እኔ አንድ ያንጠለጠለ ሰው ልጣ ይሄንን ሰው በጆንያ አድርጎ ገንዳ የሚጥልልኝ ይወጥቲ የመልኩ ቅባት ያስጠላ። ፊቱ አያምር፣ ተግባሩ አያምር፣ ንግግሩ አያምር። ሸይጣን ፊት። ኧረ ተፋታኝ።